ለመሆኑ ቆም ብለህ አስበህ ታውቃለህ? በሰው ልጅ ታሪክ ውስጥ ትልቁ ጦርነት የተካሄደው በታላላቅ የጦር ሜዳዎች ላይ አይደለም። በሚሊዮን የሚቆጠሩ ሰራዊቶች በተጋጩበት ምድር ላይም አይደለም። ትልቁ ጦርነት አሁን አንተ በምታስብበት፣ በምትመኝበት፣ በምትጨነቅበትና በምትቆጣበት በገዛ አእምሮ ውስጥ ይካሄዳል። በውስጥ የሚመላለሱት እነዚያ ማለቂያ የሌላቸው ሐሳቦች ለካ ዝም ብለው የሚመጡ አይደሉም። እያንዳንዳቸው የራሳቸው ዓላማ አላቸው። በዚህ መንፈሳዊ ቪዲዮ ማጠቃለያ ላይ ጥያቄዎችን አቀርባለሁ። እነዚህን ጥያቄዎች መልስ እዚህ ትምህርት ውስጥ ተደብቆ ይገኛል። መልሶቹን ግን ማግኘት የምትችሉት መንፈሳዊ ቪዲዮውን አንድም ቃል ሳታሳልፉ በትኩረት ስትከታተሉት ብቻ ነው። ለጥያቄዎቹ በትክክልና በአጥጋቢ ሁኔታ በኮሜንት ላይ ምላሽ የምትሰጡ ልዩ መንፈሳዊ ሽልማት አዘጋጅተናል። ሽልማቱም እናንተ የምትጠይቁትን ማንኛውን መንፈሳዊ ጥያቄ በአባቶች ምክርና ትምህርት ተሰናድቶ ለእናንተ ብቻ በልዩ ቪዲዮ ይመለስላችኋል። ጥያቄዎቹን በጽሑፍ ኮሜንት ላይ ፒን አደርግላችኋለሁ። እናንተም መልሳችሁን ስትጽፉ እንድመልስላችሁ የምትፈልጉትን ጥያቄ አብራችሁ በኮሜንት አስቀምጡ። አሁን አንድም ቃል ሳይመልጣችሁ ተከታተሉ። ወዳጅ ሆይ ዛሬ እኔና አንተ የምንማረው ስለ ሃይማኖታዊ ታሪክ ብቻ አይደለም። ዛሬ የምንማረው ስለ ነፍስ ነፃነት ነው። አእምሮ ውስጥ የሚፈጠረውን ያንን ውካታ እንዴት ዝም እንደምታሰኘው እንማራለን። ኤዋግሪዎስ አጋንንት በጭልታና ሳናውቅ ወደ አእምሮአችን የሚገቡባቸውን 3 ዋና ዋና በሮች እንዲህ ሲል ይገልጻቸዋል። የመጀመሪያው የሆድ መጎምጀት ነው። የስሜት ሁሉ መጀመሪያ ራሳችንን መግዛት የምንጀምረው ከዚህ በር ነው። ይህ በር ክፍት ከሆነ ነፍስህ ለሌሎች ስሜቶች ሁሉ ተጋላጭ ትሆናለች። ሁለተኛ ስግብግብነት ነው። የጭንቀትህ ሁሉ ምንጭ ይህ ነው። የለኝም፣ ይጎድልብኛል፣ ነገ ምን ሆናለሁ የሚሉ ሐሳቦች አእምሮህን ሲያወቁት ነፍስህ በጭንቀት ትታሰራለች። ሌላውና ሶስተኛው የሰው ክብር ነው። የሰው ምስጋናን መፈለግ የትዕቢት ሁሉ እናት ናት። ሰዎች እንዲያደንቁ በናፈቅ ቁጥር ለሰዎች ባሪያ ትሆናለህ። እነዚህን 3 ግንባር ቀደም ጥላቶች ካላሸነፍክ ሌሎቹ አጋንንት በነፃነት ወደ ልብህ ይገባሉ። አሁን ራስን ጠይቅ። አእምሮ ሲታወቅ፣ ያለ ምክንያት ስትቆጣ ወይም በሐሳብ ማዕበል ስትዋዥቅ የትኛው ጠላት በደጅህ እንደቆመ መለየት ትችላለህ? ወይም አእምሮ ለጠላቶች እንደተከፈተ በር ሆኗል። ዛሬ የነፍስን ደጅ የምትጠብቅበትን ምስጢር ከአባ ኤዋግሪዎስ ጋር ሆነን በስላሴ ስም እናያለን። ይህንን መንፈሳዊ ምክር ከመጀመራችን በፊት ላይክ አድርጋችሁ ተጀምሩ ዘንድ 3 ሰከንድ ሰጥተኖታል። አባ ኤዋግሪዎስ ባህታዊ ስለ ፍላጎቶችና ሐሳቦች ቀርበው መንፈሳዊ ምክር። በተጋድሎ ሕይወት ውስጥ ከሚቃወሙን አጋንንት መካከል በግንባር ቀደምነት የሚዋጉ 3 ቡድኖች አሉ። በሆድ መጎምጀት ፍላጎት የተሰማሩ ስግብግብነትን የሚያቀበሉትና የሰዎችን ክብር እንድንፈልግ የሚገፋፉት ናቸው። ሌሎቹ አጋንንት ሁሉ ከኋላ ይከተላሉ። በተራቸውም በእነዚህ በመጀመሪያዎቹ 3 ቡድኖች የቆሰሉትን ያጠቃሉ። አንድ ሰው መጀመሪያ በሆድ መጎምጀት ካልወደቀ በስተቀር በዝሙት ጋኔን ኃይል ስር አይወድቅም። እንዲሁም ስለ ምግብ፣ ስለ ቁሳዊ ንብረት ወይም ስለ ሰዎች ክብር እየተዋጋ ካልሆነ በቀር ቁጣው አይቀሰቀስም። ደግሞም አንድ ሰው እነዚህን ነገሮች በማጣቱ መከራ ካልተሰማው በቀር ከሐዘን ጋኔን አያመልጥም።
ሰለሞን እንዳለው ድህነት ሰውን ትሑት ያደርገዋልና የክፋት ሁሉ ስር የሆነውን ስግብግብነትን ካላስወገደ በቀር የዲያብሎስ የመጀመሪያ ልጅ ከሆነችው ከትዕቢት አያመልጥም። ምሳሌ 10 ከቁጥር 4። ባጭሩ ማንም ሰው በግንባር ቀደምነት በሚሰለፉት ካልቆሰለ በስተቀር በማንኛውም ጋኔን ኃይል ስር ሊወድቅ አይችልም። ለዚህ ነው ዲያብሎስ እነዚህን 3 ሐሳቦች ለክርስቶስ ያቀረበው። በመጀመሪያ ድንጋዮችን ወደ ዳቦ እንዲለውጥ አግባባው። ከዚያም ክርስቶስ ወድቆ ቢሰግድለት ዓለምን ሁሉ እንደሚሰጠው ቃል ገባለት። ሶስተኛ ጌታችን እርሱን ቢሰማ ከቤተ መቅደስ ጫፍ ላይ በመውደቁ እንደሚከብርና ምንም ጉዳት እንደማይደርስበት ነገረው። ነገር ግን ጌታችን ለእነዚህ ፈተናዎች የበላይ መሆኑን ካሳየ በኋላ ዲያብሎስን ወደ ኋላ ሄድ ብሎ አዘዘው። በዚህም እነዚህን 3 ሐሳቦች በንቀት ካልተቃወምን በስተቀር ዲያብሎስን ማባረር እንደማይቻል ያስተምረናል። ማቴዎስ ወንጌል 4 ከቁጥር 1 እስከ 10። በአጋንንት አነሳሽነት የሚመጡ ሐሳቦች ሁሉ በውስጣችን የስሜት ሕዋሳት የሚገነዘቧቸውን ነገሮች ጽንሰ ሐሳብን ይፈጥራሉ። በዚህም አእምሮ በእነዚህ ጽንሰ ሐሳቦች ታትሞ የእነዚህን ነገሮች ቅርጽ በውስጡ ይይዛል። ስለዚህ አእምሮ ስርዓት የሚያስይዘንን የእግዚአብሔርን ራእይ መቀበል አይችልም። ምክንያቱም መለኮታዊ ብርሃን ለአእምሮ የሚገለጠው በጸሎት ጊዜ አእምሮ ከስሜት ሕዋሳት ነገሮች ጽንሰ ሐሳብ ነፃ ሲሆን ብቻ ነውና የሰው ልጅ ፍላጎቱንና የቁጣ ኃይሉን ካልጠበቀ በቀር በስሜት የሚመጡ ሐሳቦችን ማባረር አይችልም። ፍላጎትን በጾም በሰጊድና መሬት ላይ በመተኛት ያጠፋል። የቁጣ ኃይሉን ደግሞ በትዕግስት በመቻቻል በይቅርታና በርህራሄ ሥራዎች ይገራል። አእምሮን ወደ ጥፋትና ውድቀት የሚመሩ የአጋንንት ሐሳቦች ሁሉ ከነዚህ 2 ፍላጎቶች ጋር የተያያዙ ናቸውና ለምግብና ለንብረት ለራስ ክብርና ለራሳችን ሰውነት ጭምር ካለን ቁርኝነት በላይ ከፍ ማለት ካልቻለን እነዚህን ፍላጎቶች ማሸነፍ አይቻልም። ምክንያቱም አጋንንት ብዙ ጊዜ እኛን ለማጥቃት የሚሞክሩት በሰውነት በኩል ነውና። እንግዲህ በባህር ላይ አደጋ ሲያጋጥማቸው በነፋሱ ኃይልና በሚያስፈራው ማዕበል ምክንያት ዕቃዎችን ወደ ባህር የሚጥሉ ሰዎችን መምሰል አስፈላጊ ነው። ነገር ግን እዚህ ላይ በሰዎች ዘንድ ለመታየት ብለን ብቻ እንዳንጥል በጣም መጠንቀቅ አለብን። ያን ጊዜ የፈለግነውን ዋጋ እናገኛለን። ነገር ግን ከራስ ክብር ጋኔን በሚመጣ ተቃራኒ ነፋስ ተገፍተን ከመጀመሪያው የከፋ ሌላ የመርከብ መሰበር ይገጥመናል። ለዚህ ነው ጌታችን ለመሪያችን ለአእምሮአችን ሲያስተምር በወንጌል እንዲህ አለው፣ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታችሁ እንዳታደርጉ ተጠንቀቁ፣ አለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። ደግሞም እንዲህ አለ፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰዎች ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ይታዩ ዘንድ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 18። የነፍስ ሐኪም እዚህ ላይ የቁጣ ኃይላችንን በምህረት ሥራዎች እንዴት እንደሚያስተካክል፣ አእምሮን በጸሎት እንደሚያነጻ፣ እንዲሁም ፍላጎትን በጾም እንደሚያጠወልግ አስተውል። በእነዚህ በጎነቶች አማካኝነት አዲስ አዳም ይፈጠራል። እንደ ፈጣሪው መልክ እንደገና ይሰራል። በምኞት አልባነት ምክንያት ወንድ ወይም ሴት፣ በእምነት አንድነት ምክንያት ደግሞ ግሪክ ወይም አይሁዳዊ፣ ተገረዘ ወይም ያልተገረዘ፣ ባሪያ ወይም ጨዋ የሌለበት፣ ነገር ግን ክርስቶስ ለሁሉም በሁሉም የሆነበት አዳም ይሰራል።
አሁን በእንቅልፍ ጊዜ በሚከሰቱ ቅዠቶች አጋንንት እንዴት በአእምሮአችን ላይ ቅርጾችንና ምስሎችን እንደሚያትሙ እንመረምራለን። በተለምዶ አእምሮ እነዚህን ቅርጾችና ምስሎች የሚቀበለው በሚያይበት ጊዜ በዓይኖች በኩል፣ በሚሰማበት ጊዜ በጆሮዎች በኩል፣ በሌላ የስሜት ሕዋሳት በኩልም ወይም ደግሞ በሰውነት በኩል ያጋጠሙን ነገሮች በሚቀሰቅሰውና በአእምሮ ላይ በሚያትመው በማስታወስ በኩል ነው። እንግዲህ በእንቅልፍ ጊዜ የሰውነት ሕዋሳት እንቅስቃሴ ሲገታ አጋንንት ይህንን ህትመት የሚያደርጉት ትውስታን በመቀስቀስ ይመስለኛል። ነገር ግን ለዚያ ከሆነ አጋንንት ትውስታን እንዴት ይቀሰቅሳሉ? በፍላጎቶች በኩል ነውን? በንጽህናና በምኞት አልባነት ውስጥ ያሉ በእንቅልፍ ጊዜ የአጋንንት ቅዠቶችን ስለማያዩ ይህ እንደዚያ እንደሆነ ግልጽ ነው። ደግሞም አጋንንታዊ ያልሆነ የትውስታ እንቅስቃሴ አለ። ይህም በራሳችን ወይም በመላእክት ኃይላት የሚመጣ ሲሆን በዚህም ከቅዱሳን ጋር ልንገናኝና በጓደኝነታቸው ደስ ሊለን ይችላል። በተጨማሪም በእንቅልፍ ጊዜ ትውስታ ያለ ሰውነት ተሳትፎ ነፍስ ከሰውነት ጋር ባላት ግንኙነት ተቀበለቻቸውን ምስሎች እንደሚቀሰቅስ ልብ ማለት አለብን። ይህ ግልጽ የሚሆነው ሰውነት እረፍት ላይ ሳለ ብዙ ጊዜ እንደዚህ ያሉ ምስሎች ስለሚያጋጥሙን ነው። ውሃን በተጠማን ጊዜም ሆነ ባልተጠማን ጊዜ ማሰብ እንደሚቻል ሁሉ ወርቅንም በስግብግብነትና ያለ ስግብግብነት ማሰብ ይቻላል። በሌሎች ነገሮችም እንዲሁ ነው። ስለዚህ በዚህ መንገድ በአንዱ አይነት ቅዠትና በሌላው መካከል መለየት ከቻልን የአጋንንት ተንኮልን ማወቅ እንችላለን። አጋንንት ቅዠቶችን ለመፍጠር ውጫዊ ነገሮችን እንደሚጠቀሙ ማወቅ አለብን። ለምሳሌ በባህር ላይ እንደሚሰማ የማዕበል ድምፅ። የቁጣ ኃይላችን በተፈጥሮ ተቃራኒ በሆነ መንገድ ሲቀሰቀስ የአጋንንትን ዓላማ በከፍተኛ ሁኔታ ያራምዳል። በክፉ ዕቅዶቻቸውም ሁሉ አጋር ይሆናል። ስለዚህ ቀንና ሌሊት ሁል ጊዜ እሱን ለመቀስቀስ ይሞክራሉ። በየዋህነት ታስሮ ሲያዩትም በሆነ ትክክለኛ በሚመስል ምክንያት ለመፍታት ይሞክራሉ። በዚህ መንገድ በኃይል ሲቀሰቀስ ለአሳፋሪ ዓላማቸው ሊጠቀሙበት ይችላሉና፣ ስለዚህ ለትክክለኛውም ሆነ ላላግባብ ምክንያቶች መቀስቀስ የለበትም። ቶሎ ለሚቆጡም አደገኛ ሰይፍን መስጠት የለብንም። ብዙ ጊዜ ሰዎች በጣም ቀላል በሆኑ ምክንያቶች ከመጠን በላይ ይበሳጫሉና፣ እስኪ ንገረኝ፣ በእውነት ስለ ምግብ ንብረትና ክብር የማትጨነቅ ከሆነ ለምን በፍጥነት ወደ ጠብ ትገባለህ? ሁሉንም ነገር ክደህ ከሆነ ለምን ጠባቂ ውሻን ታኖራለህ? ካኖርክ እርሱም ከጮኸና በሌሎች ሰዎች ላይ ከተጠቃ አሁንም እንዲጠብቃቸው የቀሩ አንዳንድ ንብረቶች እንዳሉ ግልጽ ነው። ነገር ግን ቁጣ ንጹሕ ጸሎትን የሚያጠፋ መሆኑን ስለማወቅ እሱን መቆጣጠር አለመቻል ከእንዲህ አይነቱ ጸሎት ምን ያህል የራክ መሆንን ያሳያል። ቅዱሳኑም በመርሳትህ እደነቃለሁ። ዳዊት ከቁጣ ተከልከል መዓትንም ተው ብሎ ይጮሃል። መዝሙር 37 ቁጥር 8። መክብብ ቁጣን ከልብህ አርቅ፣ ክፋትንም ከሰውነትህ አስወግድ ብሎ ይመክረናል። ሐዋርያው ደግሞ ሰዎች ሁሉ በየቦታው ያለ ቁጣና ያለ ክብር የተቀደሱትን እጆች እንዲያነሱ ያዛል። አንደኛ ጢሞቴዎስ 2 ቁጥር 8። ውሾችን በጸሎት ጊዜ ከቤት የማስወጣት ምስጢራዊና ጥንታዊ ልማድም የሚያስተምረን ይህንኑ አይደለምን? ይህ የሚያመለክተው በሚጸልዩ ሰዎች ውስጥ ምንም ቁጣ መኖር እንደሌለበት ነው። ወይናቸው የእባብ መርዝ ቁጣ ነው ይላል ዘዳግም 32 ቁጥር 33። ለዚህ ነው ናዝራውያን ከወይን የተከለከሉት። ስለ ልብስ ወይም ምግብ መጨነቅ እንደሌለብን መግለጽ አያስፈልግም። ጌታ ራሱ በወንጌል ይህንን ይከለክላል። ስለምትበሉት ወይም ስለምትጠጡት ወይም ስለምትለብሱት አትጨነቁ ይላል የማቴዎስ ወንጌል ምዕራፍ 6 ቁጥር 25። እንዲህ ያለው ጭንቀት የጌታን አቅርቦት የሚቃወሙና
ፈጣሪን የሚክዱ የአሕዛብና የማያምኑ ሰዎች ምልክት ነው። በአንድ ሳንቲም ለሚሸጡ ሁለት ድንቢጦች እንኳን ቅዱሳን መላእክት እንደሚያስቡ ለሚያምኑ ክርስቲያኖች እንዲሁ ያለው አመለካከት ፈጽሞ ስህተት ነው። አጋንንት ግን እርኩስ ሐሳባችን ካነሳሱ በኋላ እንዲህ አይነት ጭንቀቶችን ያመጣሉ። ይህም በአእምሮአችን ውስጥ ባለው የሐሳብ ብዛት ምክንያት ኢየሱስ ፈቀቅ እንዲል ያደርጋሉ። መለኮታዊ ቃል በጭንቀቶቻችን ታንቆ ፍሬ ማፍራት አይችልም። እንግዲህ እነዚህን ጭንቀቶች እንካድ፣ በጌታም ፊት እንጣላቸው። አሁን ባለን ነገር ረክተን በድህነትና በለበስነው ጨርቅ እየኖርን በየቀኑ በራስ ክብር ከሚሞላን ነገር ሁሉ ራሳችንን እናጽዳ። ማንም በጨርቅ ወይም በድህነት ልብስ መኖር ነውር ነው ብሎ ቢያስብ በብድርና በራቁትነት ሆኖ የጽድቅን አክሊል በትዕግስት የተጠባበቀውን የቅዱስ ጳውሎስን ቃል ያስታውስ። ሐዋርያው ይህን ዓለም በስታዲየም ውስጥ ካለው ውድድር ጋር አመሳስሉታል። ታዲያ በጭንቀት ሐሳቦች የተለበሰ ሰው እንዴት ለእግዚአብሔር ላይኛው ጥሪ ሽልማት ሊሮጥ ወይም ካለቆቹ ከስልጣናት ከዚህ ዓለም ገዢዎች ጋር ሊታገል ይችላል? ኤፌሶን 6 ቁጥር 12። ካለቆች ከስልጣናት ከዚህ ዓለም ገዢዎች ጋር ሊታገል ይችላል? ይህ እንዴት እንደሚቻል አይታየኝም። ሯጭ በልብስ እንደሚደናቀፍና እንደሚከብደው ሁሉ አእምሮም በጭንቀት ሐሳቦች እንዲሁ ይሆናልና አእምሮ ከገዛ ሀብቱ ጋር የተሳሰረ ነው የሚለው አባባል እውነት ከሆነ መዝገብህ ባለበት ልብ ደግሞ በዚያ ይሆናልና ተብሏል። ማቴዎስ 6 ቁጥር 21። አንዳንዴ ሐሳቦች ይቋረጣሉ፣ አንዳንዴ ደግሞ እነሱ ያቋርጣሉ። ክፉ ሐሳቦች መልካም ሐሳቦችን ይቆርጣሉ፣ በትራቸውም በመልካም ሐሳቦች ይቆረጣሉ። ስለዚህ መንፈስ ቅዱስ ለየትኛው ሐሳብ ቅድሚያ እንደምንሰጥ ተመልክቶ በዚያ መሰረት ይኮንነናል ወይም ያጸድቀናል። ማለቴ እንደዚህ ነው። እንግዳ የመቀበል ሐሳብ ይመጣልኛል፣ እርሱም ስለ ጌታ ነው። ነገር ግን ፈታኝ ሲያጠቃ የሐሳብ ያቋርጥና ቦታው ለታይታ እንግዳ መቀበልን ያቀርባል። እንደገና ደግሞ በሌሎች አይን እንግዳ ተቀባይ ሆኖ ለመታየት እንግዳ የመቀበል ሐሳብ ይመጣልኛል። ነገር ግን ይህ ሐሳብ በተራው ከሰዎች ክብር ለማግኘት ሳይሆን ስለ ጌታ ብዬ ይህን በጎነት እንድለማመድ በሚመራኝ በተሻለ ሐሳብ ይቋረጣል። ከብዙ ምልከታ በኋላ በመላእክታዊ ሐሳቦች፣ በሰብአዊ ሐሳቦችና ከአጋንንት በሚወጡ ሐሳቦች መካከል ያለውን ልዩነት ማወቅን ተምረናል። መላእክታዊ ሐሳብ የሚመለከተው የነገሮችን እውነተኛ ተፈጥሮና መንፈሳዊነታቸውን መመርመር ነው። ለምሳሌ ወርቅ ለምን ተፈጠረ? ለምንስ በምድር ዝቅተኛ ክፍሎች እንደ አሸዋ ተበተነ? በብዙ ድካምና ጥረትስ እንዲገኝ ለምን ሆነ? ሲገኝስ እንዴት በውሃ ይታጠባል? በእሳት ይሰጣል። ከዚያም በትባብ ውስጥ ያለውን መቅረዝ ጽናዎችንና ዕቃዎችን ወደሚሰሩ ባለሙያዎች እጅ ይገባል። ዘጸአት 25 ቁጥር 22 እስከ 39። ከነዚህም በጌታችን ጸጋ ምክንያት የባቢሎን ንጉሥ ከእንግዲህ አይጠባበቃቸውም። ዳንኤል 5 ቁጥር 2 እስከ 3። እንደ ቀለዮጳ ያለ ሰው በእነዚህ ምስጢራት የሚቃጠል ልብን ያመጣል። በሌላ በኩል አጋንንታዊ ሐሳብ እነዚህን ነገሮች አያውቅም፣ ሊያውቅም አይችልም። አካላዊ ወርቅን ማግኘትን በድፍረት ከማሰብና ከዚህ የሚገኘውን ሀብትና ክብር ከመናፈቅ ውጭ ሌላ ሊያደርግ አይችልም። በመጨረሻም ሰብአዊ ሐሳብ ወርቅን ለማግኘት አይፈልግም። ምን እንደሚያመለክትም ለማወቅ አይጨነቅም። ነገር ግን ያለ ስሜት ወይም ስግብግብነት የወርቅን ምስል ብቻ በአእምሮ ያመጣል። ይኸው መርህ ሌሎች ነገሮች ይሰራል። አታላይ በመባል የሚታወቅ ጋኔን አለ። እርሱም በተለይ በንጋት ላይ ወንድሞችን ይጎበኛል። አእምሮንም ከከተማ ወደ ከተማ፣ ከመንደር ወደ መንደር፣
ከቤት ወደ ቤት ያዞረዋል። በእንደዚህ አይነት ጉብኝቶች ምንም ፍላጎቶች እንደማይቀሰቀሱ ያስመስላል። ነገር ግን ከዚህ አእምሮ የቆዩ ወዳጆችን ለማግኘትና ረዘም ላለ ጊዜ ለማውራት ይሄዳል። በዚህም የራሱ ሁኔታ በሚያገኛቸው ሰዎች እንዲበላሽ ይፈቅዳል። ቀስ በቀስ ከእግዚአብሔር ዕውቀትና ከቅድስና ይርቃል፣ ጥሪውንም ይረሳል። ስለዚህ ባህታዊው ይህንን ጋኔን መከታተል አለበት። ከየት እንደመጣና የት እንደሚጨርስ ማስተዋል አለበት። ምክንያቱም ይህ ጋኔን ይህን ረጅም ዙረት የሚያደርገው ያለ ዓላማና በዘፈቀደ አይደለም፣ የባህታዊውን ሁኔታ ሊያበላሽ ስለሚፈልግ ነው እንጂ። ይህም አእምሮው በዚህ ሁሉ መንከራተት ተደስቶ በብዙ ግንኙነቶችም ሰክሮ ወዲያውኑ ለዝሙት፣ ለቁጣ ወይም ለሐዘን አጋንንት ሰለባ እንዲሆን ነው። በተለይም የውስጥ ብሩህነቱን ለሚያጠፉ አጋንንት። ነገር ግን የዚህን ጋኔን ተንኮል በእውነት ለመረዳት ከፈለግን እሱን ለማነጋገር መቸኮል የለብንም። ወይም ምን እየተካሄደ እንደሆነ፣ እንዴት በአእምሮአችን እነዚህን ጉብኝቶች እንድናደርግ እንደሚያስገድደንና አእምሮን ቀስ በቀስ ወደ ሞት እንዴት እንደሚነዳው ለሌሎች መናገር የለብንም። ያን ጊዜ ይህንን ሲያደርግ መታየት አይችልምና ከእኛ ይሸሻል። በዚህም ልንማራቸው የምንጓጓላቸውን ነገሮች ሳንጨብጥ እንቀራለን። ይልቁንም ተንኮሉን በዝርዝር እንማር ዘንድ ሚናውን ይጫወት ዘንድ አንድ ተጨማሪ ቀን ወይም 2 ቀን እንኳን ልንፈቅድለት ይገባል። ከዚያም በሐሳብ እየገሰጽን እናባረዋለን። ነገር ግን በፈተና ወቅት አእምሮ ስለሚደበዝዝና ምን እየተፈጠረ እንደሆነ በትክክል ስለማያይ ጋኔኑ ከሄደ በኋላ እንዲህ አድርግ። ተቀመጥና የተከሰቱትን ነገሮች በብቸኝነት አስታውስ። የት እንደጀመርክና የት እንደሄድክ፣ የትኛው ቦታ በዝሙት በሐዘን ወይም በቁጣ መንፈስ እንደተያዝክና ሁሉ እንዴት እንደሆነ እነዚህን ነገሮች በጥብቅ መርምርና በቃል ያዝ። በሚቀጥለው ጊዜ ሲቀርብ ጋኔኑን ለማጋለጥ ዝግጁ ትሆናለህ። የደበቀብህን የአንተን ደካማ ጎን ለማወቅ ሞክር። እንደገና አትከተለውም። ልታበሳጨው ከፈለግ እንደገና ሲገለጥ ወዲያውኑ አጋልጠው። መጀመሪያ የት እንደሄድክ፣ ቀጥሎ የት እንደሄድክና ወዘተ ንገረው። እርሱ በጣም ይናደዳልና ውርደትንም መሸከም አይችልምና ውጤታማ በሆነ መንገድ እንደተናገርከው ማረጋገጫው ያቀረብካቸው ሐሳቦች ከአንተ መራቃቸው ነው። በግልጽ ሲጋለጥ በሥራ ላይ መቆየት አይችልምና የዚህ ጋኔን መሸነፍ በከባድ እንቅልፍና ድካም፣ በአይን ቆብ ላይ በሚሰማ ታላቅ ቅዝቃዜ፣ በቁጥር የለሽ ማዛጋትና በትከሻዎች ላይ በሚሰማ ክብደት ይከተላል። ነገር ግን አጥብቀህ ብትጸልይ ይህ ሁሉ በመንፈስ ቅዱስ ይበተናል። በአጋንንት ላይ ያለ ጥላቻ ለመዳናችን በእጅጉ ይጠቅማል፣ በቅድስና ለማደግም ይረዳናል። ነገር ግን ተድላን የሚወዱ መናፍስት ስለሚገድቡትና ነፍስን ወደ ቀድሞ ልማዷ ፍቅሮች እንድትመለስ ስለሚያበረታቱ ይህንን ጥላቻ ወደ ጠንካራ ተክልነት የማሳደግ ኃይል በራሳችን የለንም። ነገር ግን ይህንን መረን የለቀቀ ፍላጎት ወይም ለመፈወስ እጅግ አስቸጋሪ የሆነ ነገርን የነፍስ ሐኪም እኛን በመተው ይፈውሰዋል። ቀንና ሌሊት አሰቃቂ መከራ እንድንቀበል ይፈቅዳል። ከዚያም ነፍስ ወደ መጀመሪያው ጥላቻዋ ትመለሳለች። እንደ ዳዊትም ለጌታ እንዲህ ማለትን ትማራለች። ፍጹም ጥላቻ ጠላኋቸው፣ ለእኔም ጠላቶች ሆኑብኝ ይላል መዝሙር 139 ቁጥር 22። አንድ ሰው በድርጊትም ሆነ በሐሳብ ኃጢአት በማይሰራበት ጊዜ ጠላቶቹን በፍጹም ጥላቻ ይጠላል። ይህ የፍጹም ምኞት አልባነት ምልክት ነውና ነፍስን ስሜት አልባ ስለሚያደርገው ጋኔን ምን ልበል? ስለ እርሱ ለማውራት ፈራለሁ። እርሱ ሲቀርብ ነፍስ ከራሷ ትክክለኛ ሁኔታ እንዴት እንደምትወጣና
አክብሮትንና እግዚአብሔርን መፍራትን ከራሷ እንዴት እንደምትገፍ ኃጢአትን እንደ ኃጢአት ወይም ክፋትን እንደ ክፋት እንደማትቆጥር ፍርድና የሲኦልን የዘላለም ቅጣት እንደ ተራ ቃላት እንደምትመለከት ምድርን በሚያናውጠው እሳት እንደምትስቅ እግዚአብሔርን እንደምታምን እየመሰለች ትእዛዛቱን እንደማታውቅ እንዲህ ያለች ነፍስ ወደ ኃጢአት ስትቀርብ ደረትን ብትመታም ትኩረት አትሰጥም። ከቅዱሳት መጻሕፍት ብታነብላት ሙሉ በሙሉ ግድ የላትም፣ አትሰማምም። በሰዎች ዘንድ ያላትን ነውርና ውርደት ብታሳያት ዓይኑን ጨፍሮ አጠርጥሶ እንደሚሮጥ አሳማ ችል ትላለች። ይህ ጋኔን ወደ ነፍስ የሚገባው ረዥም ጊዜ በሚቆዩ የራስ ክብር ሐሳቦች አማካኝነት ነው። እነዚያ ቀኖች ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። የማቴዎስ ወንጌል ምዕራፍ 4 ከቁጥር 22። ውድ ምክረ ቅዱሳን ቤተሰቦች፣ ይህ በአባ ኤዋግሪዎስ ባህታዊ ትምህርት ላይ የተመሰረተ መንፈሳዊ ምክር የሰው ልጅን አእምሮ እንደ ረቂቅ የውጊያ አውድማ በመመልከት ነፍስን ከውስጣዊ ስርዓት ነፃ ለማውጣት የሚረዱ ጥልቅ መንፈሳዊና ስነ ልቦናዊ ስልቶችን ያሳያል። ትምህርቱን በሶስት ዋና ዋና ዘርፎች ከፍለን ማጠቃለል እንችላለን። የመጀመሪያው ሶስት የግንባር ቀደም ጠላቶች እንዳሉ ኤዋግሪዎስ አጋንንት ወደ ነፍስ የሚገቡባቸውን ሶስት ዋና ዋና በሮች ይለያል። እነዚህን ካላሸነፍን ሌሎቹ በሙሉ በነፃነት ይገዛሉ። የሆድ መጎምጀት የስሜት ሁሉ መጀመሪያ ነው። ራስን መግዛት እዚህ ካልተጀመረ ለዝሙትና ሌሎች ስጋዊ ፈተናዎች በር ይከፍታል። ስግብግብነት የጭንቀት ምንጭ ነው። ነገ ምን ሆናለሁ የሚል ፍርሃት አእምሮን እንዲታወክና ከእግዚአብሔር አቅርቦት እንዲጠራጠር ያደርጋል። የሰዎች ክብር የትዕቢት እናት ናት። ሰዎች እንዲያደንቁን በፈለግን ቁጥር ነፍሳችን የሰው ባሪያ ትሆናለች። ጸሎታችንም ለታይታ ብቻ ይሆናል። ሁለተኛ፣ የአእምሮ ንቃትና የሐሳቦች መለያ። አእምሮን እንደ ላብራቶሪ በመመልከት ወደኛ የሚመጡትን ሐሳቦች መነሻ መለየት እንዳለብን ያስተምራል። የአጋንንት ሐሳቦች ሁልጊዜ ከስሜት ጋር የተያያዙ ናቸው። ለምሳሌ ቁጣን፣ ምኞትን ወይም ጭንቀትን ይዘው ይመጣሉ። የመላእክት ሐሳቦች ነገሮችን እውነተኛ መንፈሳዊ ተፈጥሮ እንድንረዳ ይመሩናል። ለምሳሌ ወርቅን እንደ ሀብት ሳይሆን በእግዚአብሔር ቤት ውስጥ እንዳለ ነዋይ በሚስጥር መመልከት። ሌላው ሰብአዊ ሐሳቦች ያለ ስሜት ቁርኝት ነገሮችን በገለልተኝነት ማሰብ። ለምሳሌ ወርቅን እንደ ማዕድን ብቻ ማየት። የአታላይ ጋኔን ስልት አእምሮን በከንቱ ሐሳቦች እንዲንከራተት በማድረግ የጸሎት ሰዓትን መስረቅና ነፍስን ለድንገተኛ ውድቀት ያዘጋጃል። ሶስተኛ፣ የድል መንገዶችን የነፍስ መድኃኒቶችን ማየት ነው። ነፍስን ለማዳንና አእምሮን ለማንጻት የሚከተሉትን ተግባራዊ መፍትሄዎች ያቀርባል። የመጀመሪያው ለፍላጎት ጾም፣ ትጉሃት ወይም የሌሊት መጸለይ እና መሬት ላይ መተኛት ስጋን ይገዛሉ። ለቁጣ ትዕግስት፣ ይቅርታና የምሕረት ሥራዎች ነፍስን ጠባቂ ውሻ ወይም ቁጣን ያረጋጋሉ። ቁጣ ያለበት ሰው ጸሎቱ በፍጹም ወደ እግዚአብሔር እንደማይደርስ ያስጠነቅቃል። ለማስታወስ በእንቅልፍ ጊዜ የሚመጡ ቅዠቶችን ለመከላከል ቀኑን በንጽህና መዋልና ትውስታን በመልካም ሐሳቦች መሙላት። ለጭንቀት ትካዜን በእግዚአብሔር ላይ ጣል የሚለውን ቃል መጽናት። ስለ ነገ መጨነቅ ፈጣሪን የመካድ ምልክት እንደሆነ ይገልጻል። ለማጠቃለል የኤዋግሪዎስ ባህታዊ ትምህርቱ ወይም ፍሬ ሐሳቡ አርምሞ ነው። አእምሮ ከስሜት ሕዋሳትና ከቁሳዊ ጭንቀት ነፃ ሲሆን ብቻ
መለኮታዊውን ብርሃን መቀበል ይቻላል። ይህ የሚሳካው ዓለምን በመናቅ ሳይሆን በአእምሮአችን ውስጥ ያሉትን የአጋንንት ምስሎችና ስውር ምኞቶች በትጋት በመለየትና በጸሎት ሰይፍ በመቁረጥ ነው። ውድ ምክረ ቅዱሳን ቤተሰቦች እስካሁን በተማርናቸው መንፈሳዊ ትምህርቶች ላይ በመመስረት እነዚህን የምርጫ ጥያቄዎች ወደ እናንተ ይዘን ቀርበናል። ራሳችሁን ትፈትሹባቸው ዘንድ በአክብሮት እንጠይቃለን። የመጀመሪያው የአባ ኤዋግሪዎስ ባህታዊ ትምህርት ላይ በመመስረት የቀረበ ጥያቄ። አንደኛ፣ በትምህርቱ መሰረት በሰው ልጅ ታሪክ ውስጥ ትልቁ ጦርነት የሚካሄደው የት ነው? ሀ በታላላቅ የጦር ሜዳዎች፣ ለ በሰው አእምሮ ውስጥ፣ ሐመርሃ በከተማ አደባባዮች፣ መ በባህር ላይ። መልሱን ለመመለስ 10 ሰከንድ ሰጥተኖታል። ትክክለኛው መልስ ለ ትልቁ ጦርነት በምናስበው በምንመኘውና በምንቆጣበት በገዛ አእምሯችን ውስጥ የሚካሄደው ውስጣዊ ውጊያ መሆኑን ኤዋግሪዎስ ያስተምራል። ጥያቄ ቁጥር 2 አጋንንት ወደ አእምሮ የሚገቡባቸው 3 ዋና ዋና በሮች የትኞቹ ናቸው? ሀ ቁጣ፣ ሐዘን፣ ዝሙት፣ ለ ትዕቢት፣ ውሸት፣ ስርቆት፣ ሐመርሃ የሆድ መጎምጀት፣ ስግብግብነት እናም የሰዎች ክብር፣ መ ስንፍና፣ ምቀኝነት፣ ክፋት። ትክክለኛው መልስ ለመመለስ 10 ሰከንድ። ትክክለኛው መልስ ሐመርሃ። እነዚህ 3ቱ መሰረታዊ ፍላጎቶች ምግብ፣ ንብረትና ዝና ለሌሎች አጋንንት ሁሉ መንገድ የሚከፍቱ ግንባር ቀደም ጠላቶች ናቸው። ጥያቄ ቁጥር 3 የስሜት ሁሉ መጀመሪያ ተብሎ የተገለጸው የትኛው ነው? ሀ ስግብግብነት፣ ለ የሰዎች ክብር፣ ሐመርሃ ዝሙት፣ መ የሆድ መጎምጀት። ትክክለኛው መልስ ለመመለስ 10 ሰከንድ። ትክክለኛው መልስ መ በሆድ መጎምጀት ከተሸነፍን ስጋዊ ስሜታችን ይገነፍላል። ስለዚህ ራስን መግዛት የሚጀምረው ከምግብ ቁጥጥር ነው። አራተኛ ጥያቄ አንድ ሰው በዝሙት ጋኔን ኃይል ስር የሚወድቀው መጀመሪያ በምን ሲሸነፍ ነው? ሀ በቁጣ፣ ለ በሆድ መጎምጀት፣ ሐመርሃ በሐዘን፣ መ በትዕቢት። ትክክለኛው መልስ ለመመለስ 10 ሰከንድ። ትክክለኛው መልስ ለ ሊቁ እንደሚለው መጀመሪያ በሆድ መጎምጀት ያልወደቀ ሰው በዝሙት ጋኔን ኃይል ስር አይወድቅም። አምስተኛ ጥያቄ የጭንቀት ሁሉ ምንጭ ተብሎ የተጠራው የትኛው ሐሳብ ነው? ሀ ስግብግብነት፣ ለ ቁጣ፣ ሐመርሃ ትዕግስት፣ መ ርህራሄ። ትክክለኛውን መልስ ለመመለስ 10 ሰከንድ። ትክክለኛው መልስ ሀ
ንብረት የማከማቸትና ስለ ነገ የመጨነቅ ስግብግብነት ሐሳብ አእምሮን በውካታና በጭንቀት ይሞላል። ስድስተኛ ጥያቄ፣ የትዕቢት ሁሉ እናት ተብሎ የተገለጸው የትኛው ነው? ሀ ገንዘብ መውደድ፣ ለ የሰዎች ክብር ወይም ምስጋናን መፈለግ፣ ሐመር ውሃ ምግብን ማብዛት፣ መ ብዙ መተኛት። ትክክለኛው መልስ ለመመለስ 10 ሰከንድ። ትክክለኛው መልስ ለ የሰዎችን ምስጋና መፈለግ በቀጥታ ወደ ትዕቢትና ወደ መንፈሳዊ ውድቀት ያመራል። ሰባተኛ ጥያቄ፣ አጋንንታዊ ሐሳቦችን ከመላእክታዊ ሐሳቦች መለየት የሚቻለው እንዴት ነው? ሀ በሐሳቡ ርዝመት፣ ለ ሐሳቡ ከስሜት ጋር የተያያዘ ከሆነ፣ ሐመር ውሃ ሐሳቡ ስለ መጽሐፍት ከሆነ፣ መ ሐሳቡ በቀን ስለመጣ። ትክክለኛው መልስ ለመመለስ 10 ሰከንድ። ትክክለኛው መልስ ለ አጋንንታዊ ሐሳብ ሁልጊዜ ከተፈጥሮ ውጭ የሆነ ቁጣን ወደ ምኞት በአእምሮ ውስጥ ይቀሰቅሳል። ስምንተኛ ጥያቄ፣ አእምሮ መለኮታዊውን ብርሃን መቀበል የሚችለው መቼ ነው? ሀ ብዙ መጽሐፍትን ሲያነብ፣ ለ ከስሜት ሕዋሳት ነገሮች ጽንሰ ሐሳብ ነፃ ሆኖ ሲጸልይ፣ ሐመር ውሃ ከሰዎች ጋር ሲጫወት፣ መ በህልም ጊዜ ብቻ። ትክክለኛው መልስ ለመመለስ 10 ሰከንድ። ትክክለኛው መልስ ለ አእምሮ ከቁሳዊ ምስሎችና ከሐሳብ ውካታ ነፃ ሆኖ በንጹህ ጸሎት ሲቆም ብቻ መለኮታዊ ብርሃን ይገለጥለታል። ጥያቄ ቁጥር 9፣ የቁጣ ኃይልን ለመግራት የሚረዳው መድኃኒት ምንድን ነው? ሀ ጾምና ስግደት፣ ለ ትዕግስት፣ ይቅርታና ርኅራኄ፣ ሐመር ውሃ ብዙ መተኛት፣ መ ሀብት ማከማቸት። ትክክለኛው መልስ 10 ሰከንድ። ትክክለኛው መልስ ለ ቁጣ የሚገራው በምሕረት ስራዎችና በትዕግስት እንደሆነ ኢዋግሪዎስ ያስተምራል። 10ኛ ጥያቄ፣ አእምሮን እያዞረ የጸጥታ ሕይወትን የሚያበላሸው ጋኔን ማን ይባላል? ሀ የቁጣ ጋኔን፣ ለ አታላይ ጋኔን፣ ሐመር ውሃ የዝሙት ጋኔን፣ መ የፍርሃት ጋኔን። ትክክለኛው መልስ 10 ሰከንድ። ትክክለኛው መልስ ለ አታላይ ጋኔን። ይህ ጋኔን አእምሮን በከንቱ ሐሳብ እንዲንከራተት በማድረግ ከእግዚአብሔር ዕውቀት ያርቀዋል። 11ኛ ጥያቄ፣ አጋንንት በእንቅልፍ ጊዜ ቅዠቶችን ለመፍጠር የሚጠቀመው የትኛው የነፍስ ክፍል ነው? ሀ ንቃተ ህሊና፣ ለ ትውስታ፣ ሐመር ውሃ ፈቃድን፣ መ አርቆ ማሰብን። ትክክለኛው መልስ 10 ሰከንድ። ትክክለኛው መልስ ለ በእንቅልፍ ጊዜ አካላዊ ስሜቶች ሲገቱ አጋንንት ትውስታን በመቀስቀስና ቀደም ብለው የታተሙ ምስሎችን በማውጣት ነፍስን ይረብሻሉ። 12ኛ ጥያቄ፣
ስለ ምግብና ልብስ መጨነቅ የማን ምልክት እንደሆነ አባ ኤዋግሪዎስ ገልጿልን? ሀ ለጥበበኞች፣ ለ የባህታውያን፣ አምሯ የአሕዛብና የማያምኑ ሰዎች፣ መ የደካማ ሰዎች። ትክክለኛ መልስ 10 ሰከንድ። ትክክለኛው መልስ አምሮሃ። እንዲህ ያለው ጭንቀት የእግዚአብሔርን አቅራቢነት የመካድና ለምድራዊ ነገር የመገዛት ምልክት ነው። ውድ ምክረ ቅዱሳን ቤተሰቦች እነዚህ ካቀረብናቸው 12 ጥያቄዎች ስንቱን እንደመለሳችሁ በኮሜንት ያሳውቁን። ሙሉውን 12 ለመለሰ ሰው ሽልማት አለን። ሽልማቱም በጠየቀው መንፈሳዊ ጥያቄ መሰረት መንፈሳዊ ቪዲዮውን ከቅዱሳን አባቶች ምክር ጋር አያይዘን የምንሰራለት ይሆናል። ነገር ግን በታማኝነት ከ12ቱ ስንቱን እንደመለሳችሁ በኮሜንት አስቀምጡ። ለቀጣይም ምን ያክል መንፈሳዊ ትኩረትን ሰጥታችሁ መንፈሳዊ ምክሩን መስማት እንዳለባችሁ ያስገነዘባችሁ ይመስለናል። የሰማነውን የአባታችን የአባ ኤዋግሪዎስ ባህታዊ መንፈሳዊ ምክር በልቦናችን ያሳድርብን። አሜን።